ቬንዙዌላ በነዳጇና በበረከቱ ማዕድኖቿ ምራቃቸውን የሚወጡት ምዕራባውያኑ አሁንም አርፈው አልተኙም። የዘንድሮ የኖቤል ሽልማትና አሸናፊዎቹም ብዙ ጣጣ አምጥተዋል። በተለይ ለሕዝቦች ደህንነትና ለዓለም ሰላም አንድም ፋይዳ ያላበረከተች ቬንዙዌላዊት በሰላም ዘርፍ የኖቤል ተሸላሚ መሆኗ ብዙ ተቃውሞን አስነስቷል። የኖቤል ተቋምን በገዛ እጁ ልክ እንደነ IMF የምዕራባውያኑና የነ እስራኤል መጠቀሚያ ተቋም እንደሆነ አረጋገጠ ተብሏል። በነዳጅ የበለጸገችዋን ቬንዙዌላን በአግባቡ ሀብቷን ጠብቀውና ሕዝቡን የሀብቱ ተጠቃሚ አድርገው ሀገሪቷን ያስተዳደሩት ሁጎ ቻቬዝና አልጋ ወራሻቸው ማንዱሮ የነ አሜሪካ ጣልቃ ገብነትን አስወግደው ጠንካራ ሀገር ገንብተዋል። ታዲያ ምዕራባውያኑ በማቻዶ ተጠቅመው የራቧቸውን የቬንዙዌላ ማዕድናትንና ነዳጅን ለመዝረፍ በገንዘብ ከማገዝና በዓለም አቀፍ መድረኮች ላይ እሷን ከመጋበዝ አልፈው የሰላም የኖቤል ተሸላሚ እንድትሆን አድርገዋል። ችግሩ ግን እነሱ ይህን ባደረጉ ማግስት እሷ ከግማሽ በላይ ደጋፊዎቿን ማጣቷ ነው። መላው ዓለምም የኖቤል ተቋም ላይ ተሳልቋል። የሰላ ትችቱንም ሰንዝሯል። ሁሉም በአንድ ድምጽም የሰላም ኖቤል ተሸላሚ መሆን ያለባቸው በጋዛ ዘገባ ላይ ያሉ የተገደሉት የአልጀዚራ ጋዜጠኞችና የሱዳን የነፍስ አድን ሰራተኞች ናቸው ብለዋል። ማቻዶ በበኩሏ እንደተጠበቀው እኔ ስልጣን ሲይዝ የሀገሬ ነዳጅና ማዕድናትን በተመለከተ የምሰራው ከአሜሪካ ካምፓኒዎች ጋር ነው ብላለች። The Nobel Peace Prize has been awarded to Venezuelan opposition leader Maria Corina Machado for promoting democratic rights in her country. The committee called her a unifying figure in a political opposition that was once deeply divided. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።